እና በጣም ጨነቀኝ። ሩጬ ሂጄ እዚህ ጋር ቆይኛትና ማዘር ማውራት ጀመሩ። ይዛንቅም ማለት ነው። ከዛ አወራኋት፣ ማዘርን አወራኋት። እኔ ከማዘር መልስ እኔ እንደዚህ አልጠበቅኩኝም። እንዴ እኔ እኮ አንቺ ነሽ የምታውቂው ሁሉን ነገር ይጠቅመኛል ይሆነኛል የምትይ ከሆነ ሳኬ ችግር የለውም ምናምን አለችኝ። እና ማዘር በጣም የሆነ አስገራሚ እንትን የመለሰችን። እኔ የማስበው እኔ ውጭ ዛሬ ልብስሽን ይዘሽ ምናምን ሂጂ የሚባለው ነው የማስበው። እና እንደዛ ነገር አለችኝ። ከዛ ግን ያው እኔም በቅርቡ ወደዚህ ሀገር መጣሁ። በመሀል መጣሁኝ ወደዚህ ነግሬዋለሁ በፊትም ሲጀመር እና በቃ እግዚአብሔር ከፈቀደው ስንመለስ ይሆናል። በቃ አንተና እኔ ሂሏችን ከሆነ አብረን ምንሆን ከሆነ በቃ እኔ ከስደት በኋላ ይሆን ካል ጊዜ ወሰድሽብኝ አትሻመኝም ካልኸኝ ሶኬ ችግር የለውም። ኧረ አይሆነኝም ጊዜን እንትን ማለት አለብኝ። በአሁኑ አኩቼ ብዙ ነገሮችን ልጅ መውለድ ምናምን እፈልጋለሁ ምትል ከሆነ ሶኬ እኔ ምንም ችግር የለብኝም ህይወትን መሰረት ምናምን እያልኩት እና በዛ አጋጣሚ ሆነ ዋሸኝ። አዝኜለት የነበረ ፋሚሊዎችን በህይወት የሉም ብሎኝ ከዛ አንደኛ አባቴ በህይወት አለ፣ አባቴን መጠየቅ ትችያለሽ፣ ማውራት ትችያለሽ፣ ታዋቂ ናቸው ምናምን ብሎ አንድ ውሸት ዋሸኝ። በህይወቴ ውሸት እኔ በጣም ነው የሚደብረኝ። በጣም እንደ ውሸት እንትን የሚለኝ ነገር የለም እና ዋሸኝ። እችን ውሸት ያዝኩበት አንዱ ማለት ነው። እና ከዛ ደግሞ የሆነ ታሪክ ላይ በቃ ይሄ ልጅ እውነተኛ ፍቅር ከኔ ካለው ስለ ፍቅሩ ማረጋገጫ በሌላ ስለሆነ ደውልና ችልችም ትባል ሴት ታውቃታለህ ወይ ነስ ብለው ብዬ አልፉኝ። ከዛ ኧረ እኔ አላውቃትም ምናምን ብሎ በሌላ ስልክ ስደውል በቃ ካዳረገ ማለት ነው። ይሄ የነበረው ሁሉ ፍቅር ነው የሚለው ውሸት ሆነ ማለት ነው። ከዛ እንደዛም ሆነ እያወራለሁኝ ምናምን። ከዛ ትንሽ ሰዓት ላይ ብሎክ አደረኩትኝ ቆየን። ከዛም በኋላ ግን በቃ የሆነ እኔ ሌላ ሰው እንዲያገባ ገፋፋለሁ፣ በየሰዓቱ እነግረዋለሁ ስለ ሌላ ትዳር መስረት ሌላ ነገር በቃ እኔ ትመጣለች ብላ አትጠብቅ፣ እኔ አልመጣም ጭራሽ ኢትዮጵያ እለዋለሁ። እሱ ምንም ሊሰማኝ አይችልም። እና ምንድነው የሚለኝ አይ በቃ እኔ በአይኔ አይቼሽ አንቺ አግብተሻል መጠሽ ኢትዮጵያ ሲባል በአይኔ ሳይ ነው እንጂ አሁን እንደዚህ ስትይኝ እኔ ጭራሽ ነው እንትን የማለልሽ የማልቀበልሽ እና እያለ ይለኛል። እና እኔ ደግሞ ውስጤ አላመነበትም። ሁለቴ ስለዋሸ ነገ ላይ ሂጆ አብሬ ቢሆን ትክክለኛ ማንነት ይኖረዋል ወይ? እና በዚህ እንትን ምን ትለኛለህ? ምን ትመክረኛለህ? ጥያቄው አንቺ የፈለግሽውን መጨረሻ ላይ ያልሽውን ነገር እስቲ ግልጽ አድርጊልኝ። ምንድን ነው የፈለግሽው በግልጽ? የፈለኩት እኔ ማለት አሁን እሱ እኔ እውነቴን ነው ማለት ከአንቺ ጋር መኖር ባልፈልግ ኖሮ ቤተሰቦችን እንጂ አልተዋወቅም ነበር። እውነተኛ ትዳር ባልሆን ኖሮ ቤተሰቦችን አሳይኝ አልልም ነበር። እንደኛ በጣም ነው የማፈቅርሽ፣ በጣም ነው የምወደሽ እና አብረሽን እንድትሆኒ አብረሽ እንድሆን ነው የምፈልገው። በማንኛውም ቤተክርስቲያን እልልሻለሁ። ያን ሰዓት የሆነች ልጅ ነበረች ከበፊቷ እና ያቺ ስለመሰልሽ ነው የመጀመሪያዋ ስለመሰልሽ ነው እንደዛ ያልኩት እንጂ እኔ ከመጀመሪያውም ስሜት አለኝ እያለ ነው የሚለኝ። እና እኔ ምን እውነተኛ ስሜት መሆኑን እኔን ይቀበለው አልቻለም። ሁለቴ ስለዋሸኝ ማለት ነው። እሺ ሚውዝ አድርጊና አዳምጪኝስ። አንደኛ ውሸት አለበት አይደለ? ግንኙነታችሁ ውስጥ ይህ ስልክሽን ተቀብሎ ነው ወደ ራሱ ስልክ ደውሎ ነው አንቺኛው አጠባበሳለች። እንዲያውንም ጋይስ የድሮ ፋሽን ይመስለኝ ነበር። አንድ የስልክሽን ሚስኮል አድርግበት ማማዬ ምናምን ብሎ ወደ ራሱ ስልክ ደውሎ ከዛ በኋላ ቀደም እኮ ስልክሽን የተቀበልኩሽ ልጅ ነኝ ምናምን። የድሮ ፋሽን አይነት አጠባበስ ህፃን ልጅ ነው እሱ ራሱ። ገብቶሻል? አሁን አንደኛ አንቺ ያላመንሽበት ነገር ካለ ባላመንሽበት መንገድ ውስጥ አትጂ። አንደኛ አልተጋባችሁም፣ ሁለታችሁ የጋራ የሚያደርጋችሁ ነገር የለም። ለምንም ነገር ውሸት ተቀባይነት የለውም። የኔ እናት
ብዬ ማምነው ነው የምነግርሽ። ኢቨን ዋሽቶ ማስታረቅ የሚባለውን ነገር ራሱ አላምንም። ዋሽታ ያስታረቅከው እውነቱን ያወቀ ቀን መልሶ ይጣላል። አለቀ። ውሸት ሁሌ ውሸት ነው ጋይስ፣ ምንም ለውጥ የለው። በውሸት ትንሽም ውሸት ብትሆን ትልቅም ውሸት ቢሆን ውሸት ያለበት የተቀላቀለበት እውነትን ያልያዘ መንገድ ህይወት ትርጉም የለው። መጨረሻው ውድቀት ወይ ጥቅማ ጥቅም ገብቶሻል ወይ ልብሽ መሰበር ይቀጥልበታል። ደግሞ በዛ ውሸቱ ምናለ በእንቁላሉ ጊዜ በቀጣሽኝ እንዳለው ልጅ ማለት ነው። በትንንሽ ውሸት ትልልቅ ውሸቶች ይቀጥላሉ። ስለዚህ አንደኛ ሰው ሀገር ነው ያለሽው አሁን አንቺ ስለምንም ነገር አታስቢ። አሁን ስደት ላይ እያላችሁ በእንቅርት ላይ ጆሮ ደግፍ እኮ ነው ጋይስ። በርቀት ፍቅር ስደቱ ራሱ እኮ ሌላ እኮ ጣጣ እኮ ነው ጎበዝ። ብዙ ስትረስ አለው፣ ብዙ ጭንቀት አለው፣ ብዙ ሀሳብ አለው። እንደገና ደግሞ ሌላ ስትረስ የሚሰጥባችሁ ችግር ትፈጥራላችሁ ራሳችሁ ላይ። ከስደቱ ጋር ትታገላላችሁ ወይስ ፍቅረኛ ብላችሁ ከያዛችሁ ሰው ጋር ነው የምታባብሉት? ጤና እኮ አይኖራችሁም። በብዙ ነገር የተወጠረ እኮ ነው የምትሆኑት። ስደት ላይ ከሆናችሁ ጀስት ስራችሁን ብቻ ስሩ። በርቀት ፍቅር ወይም ፍቅረኛ ምናምን እያላችሁ የምትይዙ ሰዎች ሰላም አይኖራችሁም፣ እመኑኝ። አይ ይህ ልጅ ዝም ብሎ ነው የሚለፈልፈው ካላችሁ ደግሞ ገብታችሁበት እንትን ስትሉ ታስታውሱኛላችሁ ያኔ። ስለዚህ ታዩ በቃ የሚጎዳሽን የሚያሳምምሽን ውሸት የሆነበትን ህይወት በሙሉ መተው ነው። ለቀቅ አድርጊ። አታውሪ እስኪ ለአንድ ለ3 ወር ምናምን ለቀቅ አድርገሽ ከዛ የሚመጣብሽን ወሬዎች ምናምን አትስሚ፣ አታውሪ። ያለሽበት ህይወት ላይ ብቻ አተኩሪ። እናትሽ አባትሽ ተቀበሉት አልተቀበሉት ለውጥ የለው። አንቺ ነሽ የምትኖሪው አንቺን ህይወት። አንቺ ታምኝበታለሽ ወይ ነው ፖይንቱ። ተግባባል? ግልጽ ነው። በጣም ነው አመሰግነው። ግልጽ ነው። አመሰግናለሁ በጣም ቴንኪዩ። እሺ ወይ ፍቅር ወይ ፍቅር ወይ ፍቅር ወይ ፍቅር ፍቅር ዘንድሮ ሌላ ሌቭል ላይ ነው። ሌላ ሌቭል ሴት ልጅ ካፈቀረች እኮ ይባላል እኮ መስሚያዋ ጥጥ። አሁን አሰማኝም በእርግጠኝነት ጌምህ መቼ ነው? ይኸው እዚህ ፕሮፋይሉ ላይ እኮ አለ ቀኑ ምናምን የምጠይቁኝ ሰዎች ደጋግማችሁ ፕሮፋይሉ ላይ እኮ አለ ቀኑ ማለት ነው። እሺ ሄሎ ኦኬ። በጣም ነው የሚሽከረከረው፣ ዝም ብሎ ነው የሚሽከረከረው። ቆይ እስኪ ነሽ፣ ቆይ አንዴ በር ላይ ከማይሰራ ኔትወርክ እንትን የምንለው አንቺን ላስገባች። ደጋግመሽ እየጻፍሽ ስለሆነ ኔ ስ ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ፍቅር ፈልጌ ነበር። እሺ ንገሪኝ። ጓደኛ ነበረኝ እና ማለት ነው። እሺ ጓደኛ የተዋወቅ ነው ቲክታክ ላይ ነው። ነአም መጣሁ። አሌክሳንዴ ይቅርታ። ስትገቢ ጠብቃ ስንት ሰዓት ሙሉ ስትጽፊልን ቆይተሽ፣ ማዳም ግን ማለት ነው ደህና ነች። ውሃ ጠጪ በልባትሽ፣ ሌላ ምንም ሰፋት በሉ። ውሃ ጠጪ። ውሃ መጠጣት ጥሩ ነው ለጤና። 1-2 ሊትር በቀን መጠጣት ጥሩ ነው። አረፍ ማለት በሉልኝ። ሌላ ምንም ልል አይደለም። አንዳንድ አቀሳሳሪዎች አሉ እዚህ። አንድ ሰው ታስገባለህ። ከስራ አዘዘችኝና ልስጣት። ሌላ ሰው እናስገባና ያ ሰው እስኪጨርስ ድረስ እንትን ትላለች።
ይላችሁ ስንት ሰዓት ሙሉ እንትን ብላ አሁን የእንቅልፍ ኪኒን ስጧቸው ማስተኛት ነው። ሄሎ ሄሎ፣ እሺ ቀጣይ እንቅልፍ ኪኒን እንልክላችኋለን እኛ። በእንቅልፍ ኪኒን በምግብ ይተኙ። 1-2 ሰዓት ሆነን አረፍ ይበሉ። 2 ሰዓት ተኩላችን ከተጠቀምን በኋላ ያኔ ደግሞ መርፌ ያለ እሱን ሰጧችኋላችሁ፣ ይነቃል። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ይጠበቅ። አሌክስ የሆነ ነገር ልነግርህ ነበር። ማለት እዚህ ውክልና የሚሰጣል እንዴ? ቤት ገዝቼ በእኔ ስም ላደርግ ፈልጌ ነበረ። ታወቅ ውክልና ታቆም ካለ አይዋ። ድምፅሽ ግን ታፍኗል። ቆይማ ኤርፎን አድርጌ ነው። እሺ ውክልና ማለት ቤት ገዝቼ እኔ ያለሁት ዱባይ ነው እና በእኔ ስም ላደርግ ፈልጌ ነበረ ማለት ነው። እና እዚህ አለ እንዲ ያኔ ማለት በምን ጉዳይ ውክልና መስጠት ፈልገሽ ነው? ማለትማ ቤቱን በእኔ ስም ላዞር ፈልጌ ነበረ እዚሁኛው ማለት ነው። ይቻላል እንዴ? ይቻላል። አዎ መስጠት ትችላለሽ። ውክልና ከሀገር ውጭ የምትሆኝ ኤምባሲ ሂጂና አናግሪያቸው። እሺ አመሰግናለሁ። ወንድሜዋ በምሰጣቸው ትምህርቶች ደግሞ ብዙ ነገር ተምር የለም። በጣም እናመሰግናለን። ኑርልን፣ ክበርልን። አመሰግናለሁ። ያ ኤምባሲ ነው ውክልና መስጠት የሚቻለው። እሺ እንዲህ ወጣች እንዴ? ወይኔ አንድ ላይ ነካሁት። እዚሁ ልቀመጥ በላይ። እሺ ስትመጪ ጻፊልኝ በሏት። ምክንያቱም ለብቻ ማስወጣት ነበረብኝ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም። እሺ ብዛ፣ ምን እንታዘዝ? ምክር ያው ሌሎችን ስትመክር እሰማለሁ፣ ግን ለብቻዬ ደግሞ አስፈለገኝ። እሺ ንገሪኝ። የሆነ ሰው ለመርሳት ምንድን ነው ማድረግ ያለብኛል? የሆነ ጎርቶሃል፣ በድሎሃል፣ ሌሎችንም እንድጠላ አድርጎሃል። ግን እሱንም ጠላሁት ስትል በሆነ አጋጣሚ ሲከፋህ የሆነ ሰው ጋር ማውራት ስትፈልግ ምናምን ያ ሰው ትዝ የሚልብህ አጋጣሚ አለ አይደለ? ሳትፈልግ የምታስታውሰው ሰው ያን ሰው እንዴት ነው መርሳት የሚችለው? ኦልሞስት 7 ወር ምናምን ሆኖኛል ስልክ ራሱ ካወራሁኝ ማለት ነው። ከሱ ጋር ሳይሆን ከሌላ ሰው ጋር። ግን የሆነ ነገር በቃ በትንሽ ነገር ቶሎ ይከፋኛል። ሰው ጋር ብዙ መግባባት አልችልም ማለት ነው። ስበብ ፈልጌ ነው በቃ ማለቅ ሰው። ፍቅረኛሽ ነው? ምንድን ነው ጉዳዩ? ንገሪን። አሁን በምትለያያችሁ ነው የሚለው? አዎ ነው እኮ። በምንድን ነው የተለያያችሁት? በእምነት ያኔ ሃይማኖት ማለት ነው። ሌላ ችግር የለም? ሌላ ችግር የለም፣ ግን የምረሳበትን ብቻ ምክር ስጠኝ። ተው፣ ዝርዝር ውስጥ መግባት አልፈልግም ማለት ነው። ግን የሆነ በቃ አንዳንዴ ብዙ ሰው ሲመክረኝ ሌላ ሰው ጋር ብታዋሪ ምናምን ትረሻዋለች ይሉኛል። እኔ ደግሞ ማውራት አልፈልግም፣ ሌላ ሪሌሽን ውስጥ መግባት አልፈልግም ማለት ነው። እሺ መርሳት፣ እስኪ ሚዩት አድርጊና አዳምጪ። ለመርሳት አንደኛ በጣም መጠንቀቅ ያለብሽ ነገር ከሌላ ሰው ጋር ከማውራት ተቆጠቢ። ገብቶሻል? በጣም ትልቁ ስህተት ምንድን ነው? የሆነን ሰው ለመርሳት ከሆነ ሰው ጋር ማውራት፣ የሆነን ሰው ለመርሻና መጠቀም። አንደኛ ሰውን ነው የምትጎጂው። ትክክል አለ። የሰው ህይወትን አታፈቅረው የሚያነሰው አትወጂው፣ ለመርሳት አትወጂው። ስለዚህ ሰው ላይ መጠቀም ማለት ነው፣ በሰው ህይወት ላይ መረማመድ ትክክል አይደል። ሁለተኛ አትረሺውም፣ እንደውም የበለጠ እያስታወስሽው ነው የምትመጪው። ከሌላ ሰው ጋር ስታወሪ ያንን ሰው ለመርሳት ወይም ከሌላ ሰው ጋር የፍቅር ግንኙነት ስትገቢ
ምንድን ነው የሚፈጠረው? ኮምፔር እያደረግሽ ትመጫለሽ። በአይምሮሽ ውስጥ እያወዳደርሽ ነው የምትመጪው። ያኛው የሚያደርግልኝ ይሄኛው ማያደርግልኝ፣ ይሄኛው እኮ ከዛኛው የተሻለ ነው፣ ያኛው እዛ ጋር በፊት የነበረኝ ህይወት ላይ እኮ እንደዚህ ሆኜ ነበር እያለ አይምሮሽ ውድድር ውስጥ ይገባል። ገብቶሻል? ስቃይ ውስጥ ነው የምትገቢው የበለጠ ማለት ነው። እንኳን ልትረሹ ቀርቶ እያስታወስሽ ነው የምትመጪው። ከሌላ ሰው ጋር ማውራት የሚለው ሀሳብ እዚህ ጋር አይሰራም። ለመርሳት የመጀመሪያው የምታደርጊው ነገር ይህን የሚያስታውሱሽን ነገሮች በሙሉ መጀመሪያ ማጥፋት ነው። ከዙሪያሽ ደብዛቸውን ማጥፋት። ለምሳሌ ስልክ ቁጥር ሊሆን ይችላል፣ ፎቶግራፍ፣ የምታወሩት ያወራችኋቸው ነገሮች፣ ስጦታ ያተሰጣጣችሁ ከሆነ በአጠቃላይ እሱ የሚያስታውሱሽን ነገሮች በሙሉ ከዙሪያሽ ማራቅ፣ እሱ የሚያስታውሱሽን ሰዎች በሙሉ ከነሱ መራቅ በጣም ኢምፖርታንቱ ነገር ነው። ገብቶሻል? ሁለተኛው ነገር ቢዚ ማድረግ ነው ራስሽን። አሁን ይህን ከእሱ የሚያስታውሱሽን ነገሮች ካጠፋሽ በኋላ ራስሽን ጭንቅላትሽን ቢዚ ታደርጊዋለሽ በተለያየ ስራ። አንደኛ ስራ ላይ ቢዚ ትሆኛለሽ፣ ሁለተኛ ከሰዎች ጋር ከጓደኞችሽ ጋር ምናምን ትሆኛለሽ። ብቻሽን የምትሆኝበትን አጋጣሚ በሙሉ መቀነስ። ለምን ጭንቅላታችን ብቻችንን ስንሆን ያወራል። እንዲህ ቢሆንስ ከከሌ ጋር ሄደሽ ብታዩ እኮ ምን እያደረገ ነው እሱ ቁጥሩ ሰው ነው እንደዚህ ይልሻል። ጭንቅላትሽን ዝም የምታስቢው ኤቭሪዴይ ምን ውስጥ በመሆን ነው? አክሽን ውስጥ በመሆን ብቻሽን የምትሆኝበትን አጋጣሚዎች በሙሉ በማጥፋት። ይሄ በአንድ ቀን ለውጥ አያመጣም፣ በሁለት ቀን ለውጥ አያመጣም፣ በአንድ ሳምንት ለውጥ አያመጣም። በጊዜ ሂደት ነው። ቀስ እያልሽ አዲስ ነገር እየለመድሽ ጭንቅላትሽ ፋታ ስለማይኖረው ስለዛ ነገር ለማሰብ አዳዲስ ነገር ስለሆነ ቶሎ ቶሎ መሰጨው እየተወ ይመጣል በሂደት። ሶስተኛ አላማ ላይ አተኩሪ። አላማሽ ላይ ግብሽ ላይ አተኩሪ። ገብቶሻል አይደል? ምንድን ለመምታት ነው እያነጣጠርሽ ያለሽ? እዛ ነገር ላይ አነጣጥሪ። ከዛ በእነዚህ ነገሮች ውስጥ በየቀኑ በኖርሽ ቁጥር ቀስ በቀስ ቀን ቀንን በተካ ቁጥር ሳምንት በሳምንትን በተካ ቁጥር ምን እየሆንሽ ትመጫለሽ? እየረሳሽው ትመጫለሽ ማለት ነው። ለመርሳት የሚል ልርሳው ብለሽን ጭንቅላትሽን አታጨናንቂ። ሪላክስ አድርገሽ አድርጊው። ይሄንን ተግባባ? ግልጽ ነው? እሺ ወንድሜ አመሰግናለሁ። እሺ በርቺ። መልካም ቀን። ለእኔ መከራኝ በሪው ያስፈልግሽም ራሴ ነው ያስፈልግ። እሺ በጣም ነው የማመሰግን። አይ ጓደኛዬ ናት ለኔ መከራይ በይ እያለች ነው። በነገራችን ላይ በጣም ነው የምወደው። ማርያም የኔ ወንድ አክባሪ ነን እንወዳለን። የኔ ወንድ ያው ምክርን ብዙ ጊዜ ነው የምናዳምጠው። እሺ አመሰግናለሁ። ምንድን ነው እኔ ያልነካቸውም ራሳቸው ተጓተቱ። በሰላም ነው። ለእሷ የተሰጠው መርፌ እኮ ለአንቺም ይሰራል። ቅድም አዳም የጠራቻት ልጅ የት ነች? በእናታችሁ እሷን ጥሩልኝ እስኪ። አሁን የምትችል ከሆነ ስትችይ ግቢ። እሺ ስትችይ ግቢ ጻፊልኝ ማለት ነው። ቆይ አንዴ አለሽ? ቆይ እስኪ አለች? እኔ ነኝ። እስቲ እሷ ነች? ሰላም አሌክስ፣ ይቅርታሽ አውረድከኝ ደግሞ ስመለስ። አይ ድንገት ነው፣ ለየብቻ ነው። ያን ሰው አስወጣለሁ ስል ነካሁት፣ አጠቃላይ ሁሉ ነው። ለዛ ነው። እሺ ችግር የለውም። እና ማለት ነው ጓደኛ ነበረኝ እና ማለት ነው ፍቅረኛ ማለት ነው። እሺ ያን ያህል ብዙ አልቆየንም፣ ግን የተዋወቅነው ቲክታክ ላይ ነው ማለት ላይቭ ላይ ማለት ነው። ሌላ አካውንት አለኝ፣ ትልቅ አካውንት። እሺ እና በዛ የሆነ እንትን ስንል የሆነ አይናፋር ነገር ነው እና ያኔ ከጓደኛዬ ጋር ሆነን ምናምን እየሳቅን እያወራን ነበረ። ከዛ ጻፈልኝ ማለት ነው፣ በውስጥ ማለት ነው፣ ኢንቦክስ ላይ ጻፈልኝ እና
ማታ ነው ያወራ ነው ያኔ ጠዋት ስነሳ ጽፎልኝ ምናምን አገኘው ማለት ነው። ከዛ ጓደኛዬ ጻፈልኝ ልጁ ምናምን ብያት ስልክሽን ላኪልኝ በውስጥ እናውራ ምናምን ብሎ ማለት ነው። በጣም ብዙ ነው የጻፈው። ብቻ ግን ስልክሽን ላኪልኝ በውስጥ እናውራ ሞላይ እናውራ ምናምን ብሎ ጻፈልኝ። ያንኛ ሙድ እየያዝን ነበር ያወራ ነው ከጓደኛዬ ጋር ላይ ብለኝ ማለት ነው። እሺ ከዛ ጻፈልኝ እኮ ምናምን ስላት ተቀበዩ ማለት ላኪለትና አውሪው ምናምን አለችኝ። ከዛ ኦኬ አልኳትና ልክለት በውስጥ ማውራት ጀመረን ማለት ነው። ከዛ ግልጽ ያለ ማለት በውስጡ ያለ ነገር ምናምን ግልጽ አድርጎ እንደዚህ ነገረኝ ማለት ነው። ከዛ ኦኬ ብለን ማውራት ጀመረን ምናምን። ከዛ የሆነ ቃል እንድትገቢልኝ ምናምን እፈልጋለሁ አለ ማለት ነው። የተወሰነ ጊዜ ካወራን በኋላ ከዛ ማለት እኔም ግልጽነቱን ወዶ ስለነበረ ኦኬ ያልኩትና ቃል ገባን። ቃል ከተግባባን በኋላ አንቺ መፖስት አለብሽ እኔ መፖስት አለብኝ ምናምን አለ ማለት ነው። ፎቶአችን ከምኔው ነው ይሄ ሁሉ ነገር ቃለ መገባባቱ ደረጃ የተገባው? ቢያንስ ብዙ ጊዜ አልቆየንም። ያኔ ወደ 4 ወር ምናምን አውርተን ቃል እንግባልኝ ማለት ነው። ማለት ቃል እንድትገቢልኝ እፈልጋለሁ አለኝ። ያኔ ምንም ነገሮችን እንትን አይልም ማለት ሌላ ሰው እንትን ምናምን እንትን አይልም ማለት በቃ ይሆናል አይደለ? የዋህ ነው የሚመስለው ለሰው ስታየው ምናምን የዋህ ነው በቃ የሚመስለው ልጁ ማለት ነው። ከዛው ቲቪንም ቃል ገባውለት ምናምን ማለት በቃ ከወንድ ልጅ ምናምን እንደዚህ ምናምን ማውራት ከተውክ ከ2 ዓመት ምናምን በኋላ ነው በቃ እዚህ ከመጣዋ ጀምሮ አላወራም። ሰው አላምንም በፊት የተጎዳውበት ነገር ስለሆነ ማለት ነው። ምን ተባብላችሁ ነው ቃል የተገባባችሁ? ያው ማለት መቼም ላልከዳሽ ተባብለን በማህተባችን ቃል ገባን። መጽሐፍ ቅዱስ ነው ይዛችሁ? ማህተባችንን ብቻ ይዘን መጽሐፍ ቅዱስ ምናምን ይዘን ሳይሆን ማህተባችንን ይዘን ቃል ገባን። እሺ ከዛ ፖስት ማድረግ አለብሽ ከዛ እኔም ፖስት አለው አለኝ ማለት ነው። ከዛ ያ መጀመሪያ ፖስት እና ከዛ ፖስት አለው አልኩት። ከዛ ፖስተ እሱ ፎቶዬም ማለት ነው ከራሱ ጋር አቀናብሮ ምናምን ፖስተ። ከዛ ምን የሆነ በቃ ምናምን ቤተሰብ መናገር አለብኝ ማለት ወንድሜ ያየዋል ቲክታኬን ምናምን እና ለሱ ካሳል ነገር ሚዲያ ላይ መልቀቅ አልፈልግም ሰው። ስለዚህ ግን ጓደኛ እንደዚህ ይዣለሁ ብዬ ለወንድሜ መንገር አለብኝ ማማከር አለብኝ አልኩት። ያኔ ወንድሜም ደግሞ ይረዳኛል እንደዚህ አይነት ነገሮች እናወራለንና የዛን ቀን ነገርኩት እንደዚህ ነው ምናምን እና እኔ ጓደኛ አለኝ እሱ ደግሞ አሁን ላይ ፖስቷል እና አንቺን ፖስቺ እያለኝ ነው። ስለዚህ ልፖስት ነው አልኩት ማለት ነው። ከዛ እንዴት ምናምን ማለት ያኔ ያህል ተግባብታችኋል ምናምን ሲለኝ አዎ ተግባብተናል ቃልም ገብተናል። ስለዚህ እኔ አልፖስትም ስለው ሌላ ሰው ያወራ እንደማወራ ነው እየተሰማው ያለውና ልፖስት ነው ምናምን ስለው በቃ አንቺ ታውቂያለሽ ምናምን አለኝ ማለት ነው። ኦኬ ያልኩትኝና ፖስትኩ ከሱ ጋር ከወንድሜ ጋር ካወራው በኋላ ማለት ነው። ከዛ ተፖስተ ምናምን ያው ቀጠልን ማውራታችንን ምናምን ከተወሰነ በኋላ ደግሞ ቤተሰብ እንድታስተዋውቂ ያኔ ፖስት ስልክ በሙዚቃ አቀናብረክ ምናምን ፎቶውን ማፖስት ማለት ነው። ከወንድምሽ ጋር የተማከርሽው ይሄንን ለማድረግ ነው? ያኔ በቃ ምን ላድርግ ዝም ብዬ ብፖስት እንትን ሊለኝ ነው ሊቆጣኝ ነው ሰው። ስለዚህ ልፖስት ነው በቃ ብዬ በቆንጆ ሙዚቃ አቀናብረሽ ፖስትሽ ያንቺ ነው እሱ እንደዚህ ስላይድ እንደዛ ነገር የምር ማለት ያኔ እንደዛ በቃ በጣም ከራሴ ጋር እንትን ብዬበት ነው በነገራችን ላይ ፖስትኩትና እሺ ከዛ ቤተሰብ ምን እንትን ማለት አለብን አለኝ ማለት ነው። መተዋወቅ አለብን ምናምን ሲለኝ እንዴ እኔም ብዬ ነው ቤተሰብ ማስተዋወቅክ እኔ እኮ ሴት ልጅ ነኝ ምን ብዬ ነው ማስተዋወቅክ እንደዛ ምናምን ስለው አትወጂኝም ማለት ነው ምናምን ይላል ማለት ነው። ላይቭ ላይ ሁሉ እንደዚህ ቤት ከፍትና በቃ ሲሄድ ምናምን የሆነ አለ አይደለ የሆነ ሚስቴ ምናምን ነው የሚለውና እሱ ቤት መግባት አልወድም ማለት ደስ አይለኝም። እሱ ቤት ስገባ በቃ ሚስቴ
መጣች ምናምን እንደዚህ ነገር ነው የሚለውና እኔ ያ ነገር ደግሞ ሰላም አይሰጠኝም። እሱ ቤት አልሄድም፣ ገስት ሲከፍት ምናምን አልሄድም። ጓደኞቹ ጋር ምናምን ሄዳለሁኝና እኔ ቤት ለምን ደግሞ አትመጪው? እኔ ስለማትወጂ ነው፣ እኔ ስለምታፍሪብኝ ነው ምናምን ማለት ጀመረ ማለት ነው። ከዛ እኔ እንደዛ አይደለም ስለማፍርብክ ምናምን ሳይሆን በቃ ሰላም አይሰጠኝም። በዛ ላይ አንተ ጋር የሚመጡ ልጆችን አላቃቸውም ምናምን በሚል እንትን እለዋለሁኝ ማለት ነው። ከዛ እንደዛ ምናምን እየተደራረገ ምናምን ብቻ እየደበረው ቆየን የተወሰነ ጊዜ ምናምንና ቤተሰብ ሽማግሌ መላክ ፈልጋለሁ አለ ማለት ነው። የሆነ እንደምከዳው ነገር ነው የሚያስበው። ሽማግሌ ልላክና ከዛ በኋላ በቃ ስንገባ እንጋባለን ምናምን ያለሁት እኔ ሳውዲ ነው፣ እሱ ያለው ደግሞ ዱባይ ነው። ስንገባ እንጋባለን፣ እስከዛ ግን ሽማግሌ መላክ አለብኝ ምናምን አለ ማለት ነው። ከዛ እኔ አንተ እንደዚህ የምታስብ ከሆነ ትገዳኛለች ብለህ የምታስብ ከሆነ እኔ ችግር የለብኝም፣ ላክ ኖርማል ነው ማለቴ የሚያስቸግረኝ ነገር የለም። ሲቀጥል ደግሞ ቃል ገብቼልሃለሁ እንዴት እንደዚህ ታስባለህ ምናምን ስለው አይ በቃ መላክ አለብኝ ምናምን ሲል ኦኬ አልኩት። እሺ ተባለ፣ ተነጋገርን ምናምን። የሆነች ጓደኛ ያለች ከሷ ጋር ምናምን አስተዋውቀዋለሁ ማለት እንደ እህትን ምናምን ነው የምንተያየውና ከሷ ጋር አስተዋውቀዋለሁ ምናምን። ከሷ ጋር አወራንበት እንደዚህ ምናምን ተባብለን ኦኬ ተባለ። በቃ ቤተሰብ ይወቁ ምናምን ተባለ። የሱ ቤተሰቦችም ያውቃሉ፣ ግን እንደዚህ ኖርማል አልተዋወቀም። ያኔ ጓደኛ እንደሆንኩ ምናምን እንደዚህ ያውቃሉ እንጂ ከነሱ ጋር ምናምን እንደዚህ በስልክ አልተገናኘንም፣ አልተዋወቅንም። እሱም እንደዛው አልተዋወቀም። ግን በቃ ሽማግሌ መላክ እንደሚፈልግ ምናምን ሰሙ። ቤተሰብ አወቁ ማለት ነው። የኔ ቤተሰቦች አወቁ፣ የሱም ቤተሰቦችም አወቁ። አሁን ጾም ፍች ነበረ ሊላክ የተባለው ማለት ነው። ከዛ እንደዛ የተባባልን እያወራን ባለንበት ሰዓት የሆነ ሰዓት ላይ ማለት ሰውነትሽ ማየት ፈልጋለሁ አለኝ። ከዛ ለምንድን ነው ሰውነቴን ማየት የምትፈልገው ስለው አይ በቃ ከፈለኩስ እኔ ባልሽ አይደለሁም ወይ? አንዴ እኮ ሚዲያ ላይ ወጥቷል፣ ግዴታ ለመጋባት 80 መኖር አለበት ወይ አለኝ ማለት ነው። እንዴ 80 ኖረም አልኖረም እኔ ራቁቴን እንዴት እንትን ትላለክ? ይሄ ሃይማኖታችንም አይፈቅድም። ሲቀጥል ደግሞ እኔ አላረገውም ምናምን አልኩት ማለት ነው። ማለት የሆነ በቃ ከሆነ ጊዜ በኋላ እየተቀየረ መጣ። ያኔ ላይ ለምን እንትን አትይም እያለ እንደዛ ነገሮች እንትን ሲሉ እየተቀየረ መጣ ማለት ነው። ያኔ በቃ ሁሌ ነው የሚያወራኝ። ማታ ስራ ላይ ሆኖ ምናምን በጣም እንትን የሚለኝ ስቲል ማታ መልእክት ልኮልኝ እኔ ተኝቼ ካላየሁት ጧት ተነስቼ አይቼው መልስ አልመልስለትም፣ ወደ ስራ ገባለሁ። ራሱ ከእንቅልፉ ሲነሳ ደግሞ ይልክልኛል ምናምን እንጂ እንደዚህ እንትን ብዬ ምናምን እንትን አልለውም። ከዛ የሆነ ሰዓት ላይ የሆነ እንትን እያለ መጣ ማለት እየቀነሰ መጣ። የሚደውለው እንደተነሳ አይደውልም፣ ቆይቶ ምናምን ነው የሚደውለው። እንደዚህ አይነት ነገሮችን ካመጣ በኋላ ነው እንደዚህ ልያለው ማለት ነው። ከዛ ያንን ነገር እምቢ ስለው እንትን አለ ማለት በቃ የሆነ ደበረው። ለምን እንደዛ አልሽኝ? አትወጂኝም? እኔ ባልሽ አይደለሁም? እኔ ብቻ ነኝ እንጂ የምወድሽ፣ እኔ ላሳይሽ ሲለኝ እንዴ ለምን የምታሳየኝ ያልኩት። አንቺ አላሳይም ካልሽኝ እኔ ላሳይ ሲለኝ እኔ አልፈልግም፣ ማየትም አልፈልግም፣ እኔም አላሳይክም። ስለው በቃ በዚህ እኔም ደበረኝ ማለት የሆነ የሚወድክ ሰው ቢሆን አብሮክ እያለ እንደዚህ አይነት ነገሮችን ባላለ ነበረ። ይሄ ሰውዬ እኔ ምንድን ነው እየፈለገ ያለው ከኔ ምንድን ነው እንትን የሚለው ነገር በውስጤ በጣም ብዙ ጥያቄ ፈጠረብኝ። ከዛ በቃ ብዙ ጊዜ ሲደውልልኝ ምናምን አላነሳም። አንደኛው ጭንቀት የሆነብኝ ቤተሰቦች ያውቀዋል ስለዚህ ነገር። አሁን ጾም ፍች ሽማግሌ እንደሚልክ ምናምን አውቀዋል ማለት በቃ በእኔ ዙሪያ ያሉ ሰዎች በሙሉ ያውቃሉ። የሱም እንደዛው። ግን ይሄን ነገሮችን አድርጎ አሁን ሲደውል ምናምን በቃ አስጠላኝ ማለት በጣም ነበር የምወደው፣ በጣም ነበር ማስብለት ምናምን። አሁን ላይ ግን አስጠላኝ። እኔ ጥፋተኛይቱ ወለ እሱ ነው ጥፋተኛው የሚለው ነገር ደግሞ ያሳስበኛል። አሁን ትላንት በጣም በተደጋጋሚ ደውሎልኝ ነበርና አላነሳውለት ማለት አውቄ ነው ያላነሳውለት። ከዛ ማታ ብዙ ጽሁፎች ጽፏል።
እነዛን ነገሮች ዝም ስለው ማለት ጽሁፎቹን ሳልመልስለት ምናምን ስቀር በቃ እንትን ብሎ የሆነ በንዴት የሆነ ነገር ጽፎ ብቻ ገብቶ ፖስቱን አጠፋው። ጠዋት ስነሳ እንደዛ ነገሮች በጣም ብዙ ነገሮች ጽፎ ሳገኘው ምን እንዳሰብኩ ብቻ ባላቀም ግን ቤቱ ገባሁ። ቤቱ ስገባ ፖስቶቹን አጥፍቷቸዋል። እና ላይ ምን ማድረግ ነው ያለብኝ? እስኪ ሆነ ማለት ምክር ስጠኝ። በቃ ላልከዳሽ ላልከዳ የማተቡ መሐላ ሴት ሄደ። አሁን እሱ ሀሳብም እኮ እሱም ሀሳብ ነው። ምን አውቃለሁ ማለት በቃ እኔ እንጃ አላውቅም። ግራ ገባኝ። እኔ ራሱ እድሜሽ ምን ያህል ነው? እድሜ 23 አሁን ወደ 24 ይሄድኩ። እሺ ሚዩት አድርጊና አዳምጪኝ እስኪ። ሰው ሀገር ላይ ሆናችሁ በየወንዙ የምትማማሉ ሰዎች ማለት ነው። ማለት ይሄ ህይወት እኮ ነቃቃ ጨዋታ አይደለም። ገብቶሻል? ኦኬ እንደው መጃጃል ከፈለጋችሁ ምናምን እንዲሁ ተጃጃሉ። ግን ምንድነው የፈጣሪን ቃል ማህተብ ይዞ መማማል ምናምን? የሰው ልጅ ጋር እኮ ነው ያለ ነው እኮ ከሰው ልጅ ጋር እኮ ነው እየኖረን ያለ ነው ጎበዝ። በማንኛውም ሰዓት እኮ ምንም ሊፈጠር ይችላል። የሰው ልጅን አምናችሁ ገና ለገና አሁን አጉል ተፋቀርን የሆነ ነገሩ አማረ ምናምን ብላችሁ እንደዚህ አይነት መንፈሳዊ አይነት ነገር ጋር ወስዳችሁ ማገናኘት በጣም አደጋ አለው። እርግጥ ፈጣሪ ላይቆጥርብን ይችላል። ገብቶሻል? ምክንያቱም በየወንዙ የምንማማረውን ሁሉ ቢቆጥርብን እንትን አንልም ነበር፣ አንደርስም ነበር እዚህ። ግን ትክክል አይደለም መዳፈርም። ዝም ስለተባለን ነገሮች ትክክል ናቸው ማለት አይደል። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? በቃ እሱ ከሌላ ሰው ጋር ግንኙነት ስላለው ወይም ከሌሎች ሰዎች ጋር ስለሚሞዳሞድ ይሄ ራቁትሽን ሆነሽ ላኪልኝ ምናምን እንደዚህ ላሳይሽ ምናምን ነገ ሊገንዝሽ የጥቅም ጉዳይ ገብቶሻል? ጥቅማ ጥቅም ነው፣ ሌላ ታሪክ የለውም። አንቺ ያንን ነገር ይዞ ነገር ሲያስፈራራሽ ነው የሚገኙ። ለቤተሰብ ልክብሻለሁ፣ ለእነዚህ ልክብሻለሁ። እንደዛ እኮ ነው የብዙ ሰዎች ህይወት እኮ የተበላሽ። የብዙ ሴቶች ህይወት ገብቶሽ ህሊና ያለው ሰው የለ። እንዴት አድርጎ እንደሚጠቀምብሽ፣ እንዴት አድርጎ ከአንቺ የሆነ ነገር ነጥብ እንደሚያስቆጥር ነው የሚያስበው። ስለዚህ እህቴ አንደኛ ቃል የሚለውን ነገር እርሺው። እሱ የጸና አይደል፣ ስትጋቡ ነው ቃል ኪዳን የሚሆነው። ለሌላ ጊዜ ግን ትምህርት ይሆነሽ። አትፈታተኝ፣ ፈጣሪሽን አትፈታተኝ። ለሰው ልጅ ስትይ የሰማዩንን ነገር እንትን አትበይ፣ አትዳፈሪ። ገብቶሻል አይደል? ሰው ይቀየራል። የማይቀየረው ፈጣሪ ብቻ። የሰው ልጅ ዛሬ አልክድሽም፣ ቀነጠስልሻለሁ፣ ፈለጥሽልሻለሁ ያለሽ ሰው ይለወጣል፣ ቃሉን ያጥፋል። ማመን የለብሽም ማንንም ሰው። ስለዚህ አሁን መለስ ብለሽ ንስሐ ግቢ ያጠፋሽው ነገር። ከዛ ውጪ ፈጣሪ እንደሱ አይደለም ይቅር ይልሻል። ከዛ ውጪ እሱ አይሆንሽም። እመኚ። ይህን ነገር ሰው ሀገር ላይ ሆናችሁ እንደዚህ ቪዲዮ ኮል ምናምን እያወራችሁ የምትጃጃሉ ሰዎች ዋ ተናግሬያለሁ። እኔ ነገ ወጥመድ ውስጥ ገብታችሁ እየይ ስትሉ እንዳትገኙ። ተግባባን? አሌክስ አመሰግናለሁ። እሺ አስቸጋሪ ነው ጎበዝ። ላልከዳ ላልክድ ብለን ተማምለን መማማል እንዲቀላል ሆነ እንዴ? ቆይ ኮይን ልስጣችሁ ጋይስ። ሄሎ ወይ አሌክስ፣ ኧረ ልኬ ነው እንዴ? ታፕታፕ ሳደርግ ነው እዛ ጋ የገባሁት። እኔማ አላገባም፣ ጨረስኩ እኮ
አይ በዚህ አጋጣሚ አደንቅሃለሁ። በጣም ጥሩ ሰው ነህ። ከልብ ነው የምትመክረው። እሺ አዳምጡት ሁላችሁም። ከእሱ የያዛችሁት ምክር ዳይመንድ ነው አባቴ። በትክክል ነው የሚነግራችሁ። ቴንክ ዩ ሶ ማች። ያው በስህተት ታብ ስታደርግ መጥቶባት ሊሆን ይችላል። እሺ ጋይስ እዚህ ጋር እንትን አለላችሁ። እሺ ሳጥን አለላችሁ። ሳጥኑ ስትነኩት ኮይን ይሰጣችኋል ከ3 ደቂቃ በኋላ። እሺ ሜምበር ለመሆን ነው። እሺ ሜምበራችሁ የጠቆረ ሜምበራችሁን አድሱበት። ግን ታብ ላረጉት ነው የሚሰጠው። እሺ ይህን 3 ደቂቃ ታብ ካላረጋችሁ አይሰጣችሁም። ይህን 3 ደቂቃ ታብ አድርጉና ልክ ቆጥሮ ሲጨርስ ሰከንዱ ቶሎ ለከፈተ ሰው ይሰጣል። እሺ እሺ ግን ታብ ካላረጋችሁ አይሰጣችሁም። ላረጉት ነው የሚሰጠው። እኔ ማለት ሶሻል ቲክቶክ ላይ ለተዋወቅ ነው ሰው ማህተብ ይዞ መማል ምናምን ምን ላይ ነን ግን ጎበዝ? ሳትን እኮ ሳትን ሄሎ አሌክሱ ደህና ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ሰላም ጠበቀኝ። ምን እንታዘዝ? እኔ ምከረኝ በእናትህ። እሺ ምን ተፈጠረ? አፍቃሪ አይደለሁም። እሺ እኔ የሆነ ነገር ሲያጋጥመኝ በቃ ወዲያው እናደድና ሆዴ ድንግጥ ይላል። አያቆምም። ምንድን ነው እሱ? ምን ማለት ነው? እኔ እንጃ። እኔ ራሱ ግራ ገባኝ ከቅርብ ጊዜ በኋላ እኮ። ግልጽ አድርጊልና። አሁን ለምሳሌ ስራ ቦታ በሆነ ነገር ስጣላ ወይ ስቀያየም ልክ ወደ ቤት ሊሄድ አካባቢ በቃ ሆዴ ብታይ ድንግጥ ልተኛ ሁሉ ስመጣ ሆዴ ድንግጥ ይላል። አያቆምም ድንጋጤውን። ዝም ብሎ ነው ለምንሽ ምንድነው? ምንም ወይ በጉዳዩ ስለተናደድኩ ይሁን ምን ይሁን አላውቅም። ምን አልከኝ? ኔትወርክ ነው እንዴ ጋይስ? ይሰማል? ይሰማሻል? ለምሳሌ ይሰማኛል። ሁሌ ነው ወይ? አረ ከቅርብ ጊዜ በኋላ እንደዚህ አይነት ነገር አላውቅም በፊት እኮ። አሁን ይሄ ጸሎት አድርጊ። ገብቶሻል? ወደ መንፈሳዊ ህይወትሽ ትንሽ ዘንበል በይ እስቲ። ምክንያቱም ምንም አሁን የነገርሽን ነገር የለም። ግልጽ እንደው ዝም ብሎ ልቤ ድንግጥ ይላል ነው። ሰው እንዲህ አይነት ነገር ሲገጥምሽ ረጋ ብለሽ ማሰብ፣ ሁለተኛ ጸሎት ማድረግ። ምክንያቱም ምንም ስፔሲፊክ የሆነ ነገር የለም። ምንድን ነው? ምን ተፈጥሮብሽ ነው? ምን አጋጥሞሽ ነው? ገብቶሻል? የቆየ ነገር ነው ወይስ ቅርብ ጊዜ ነው እንደዚህ ያጋጥምሽ? አረ ከቅርብ ጊዜ እንደዚህ አይነት ነገር አላውቅም። አሁን ለምሳሌ የሚያሳስብሽ ነገር አለ ማለት የሚያሳስብሽ ነገር አለ? አረ እኔ ምንም የሚያሳስበኝ ነገር የለም። ኦኬ፣ ስለዚህ ጸሎት አድርጊ። ምክንያቱም ምንም ግልጽ የሆነ ነገር ስለሌለው ነው እንደዚህ እያልኩሽ ያለሁት። ወይ ጉዳዩን መልሼ ስለማብሰለስለው ይሁን እኮ። ምንድን ነው ጉዳዩ? እንዴት ልበል? አሁን በቃ የሆነ ወይ በትንሽ ነገር ከተጣለው ያ ነገር ለምን ተጣለው ብዬ መልሼ ራሴን እወቅሰዋለሁ። ያን ጉዳይ ደጋግሜ ደግሞ አስበዋለሁ። ምናልባት ለዛ ይሁን። ለዛም ከሆነ ግን አሁን መተው ነው። አሁን ከሰው ጋር ትጣላሽ አይደል? ተጋጨሽ አይደል? መተውን የመሰለ ነገር የለም። ተወጥተሽ ወደፊት ያሉብሽ ጉዳዮች ላይ ማተኮር። ምንድነው ጉዳዮች? ምንድነው የሚያሳስቡሽ ነገር? ስንት የሚያሳስብሽ ነገር እያለ ከሆነ ሰው ጋር ተጋጨሽ አይደል? ያ ነገር እንዲቆጣጠርሽ አትፍቀጂ። መልቀቅ፣ እየለቀቅሽ መሄድ ወደፊት እንጂ የተለየ ነገር የለም። ሁላችንም እኮ ሁሉም ሰው ተመችቶት እኮ አይኖርም እኮ። ሁሉም ሰው የሆነ ተደላሉ ሁሌ እየሳቀ ምናምን እኮ አይኖርም እኮ። ይህነት ሁላችን እኮ ኤቭሪዴ የሚገጥመን እኮ አለ በየቀናዎቻችሁ ውስጥ አይደል?
ስለዚህ ምንድን ነው የምናደርገው? ያንን ነገር እየተቆጣጠር ነው እንዲቆጣጠረን ሰው እኛ እንድንቆጣጠረው እንጂ መሞከር ያለብን ሁሌ ሳቅ፣ ሁሌ ደስታ፣ ሁሌ ከፍታ እኮ የለም እኮ። ሁላችንም እዚህ ውስጥም ያለን ሰዎች እኔንም ጨምሮ በየቀኑ የሚያስከፉ ነገር ይገጥመናል። የሚያስደስት፣ የሚያሳዝን፣ የሚያበሳጭ ይሄ የህይወት ሂደት ነው። እንዲህ ነው የምንኖረው። ግን የዛነው ቁጭ ካለንና እዛ ነገር ላይ ቤት እስኪሰራብን ከጠበቅን አስቸጋሪ ነው። መተው፣ ማስተካከል፣ ማረም፣ መጥፎን በጥሩ መተካት፣ የሚያሳዝነን ነገር የሚያስከፋን ነገር ሲመጣ ማመስገን፣ ያሉ ነገሮች ላይ ማተኮር፣ ጥሩ ነገሮቻችን ላይ እንደዛ ነው። እሺ እሺ አሌክሲ፣ አላህ ረጅም እድሜ ይስጥ፣ የኔ ጌታ ጤና ይስጥ። አመሰግናለሁ። አሜን አሜን። አመሰግናለሁ። እሺ ሰላም። ትንሽ ግልጽ አይደለም ማለት ምናልባት ወይ ስትረስ ሊሆን ይችላል። ካለ ስትረስ ቀንሱ። እሺ አሁን ማለት መጨናነቅ አይቻልም፣ ግን ጭንቀቶቻችሁን ለማባረር ማመስገን በጣም ፍቱን መድኃኒት። ሄሎ ሄሎ፣ ሰላም ነው? እንኳን ደህና መጣሽ። ኮይኑ ከፍቷል። ኮይኑን ውሰዱና ሳጥኑ ነክታችሁ ወስዳችሁ ከላይ ከስሜ ጎን ያለውን ለበቀስተ ምልክት የነካችሁ ሜምበር ሁኑ። እሺ እሺ። ምን እንታዘዝ? አሌክስ፣ እኔ ያለሁት ዱባይ ነው። ከመጣሁ 5 ወሬ። እሺ ይሰማል? ይሰማል ይሰማል። እና ይሰራለሁ፣ ግን እንዲያሰብኩ አይሆንም። ሁሌ ብር ይሰራለሁ፣ የሆነ ነገር ላይ አይወልልኝም። የምትሰሪውን በራስሽ አካውንት ነው የምታስቀምጪው? በፊት የሰራሁት በኢቴ ስም ነው ላኩት። በሱስ ደግሞ አንድ ቤሩት ነበር የሰራሁት መጀመሪያ። ሄድኩና መሬት ገዛ። ከዛ ትንሽ ቤት ላይ ሰራውና ትንሽ ኢትዮጵያ ቆይቼ አላለቀም እና መጣው። ከዛ ብዙ አመት ነው ሰራው፣ ግን ቤቱም አላለቀም። እኔም በቃ የሆነ ያሰብኩ ቦታ አልደረስኩም እስካሁን። ስንት አመት አጠቃላይ? አጠቃላይ ያው 7 አመት ይሆናል። 7 አመት። ቤቱን ራስሽ ነው የጀመርሽው? ሄደሽ ያስጀመርሽው ማሰራት? አዎ። አሁን ምን ላይ ነው ቤቱ? በራሴ ነው። ቆሟል ብቻ እንትን የሆነ ይቀራል። ሲሚንቶ እንትን ምናምን አሻግርፋ ምኑ ይቀራል። እንደቆመ ዋሊክት ብቻ ነው እንደቆመ ነው። እሺ አሁን የምትሰሪው ምንድን ነው እያደረግሽው ያለሽው? በስሜ ነው አስቀመጥኩት። እያስቀመጥሽ ነው በአካውንትሽ? አዎ። ጥሩ እኮ። ትንሽ ስለዚህ ነው አስቀመጥኩት። አሁን ደግሞ አክቲቭ ያልሆነ አካውንት ላይ ማስገባት አይቻልም ስላሉ እየፈራው ነው። አላኩም እንደው እኮ የት ነው አሁን? ይኸውልሽ ትንሽ ነው ያስቀመጥሽው አልሽኝ። ሌላው ምን እያደረግሽው ነው? ሌላውን ገንዘብ እኔ ግን ይጠፋል። ሰው ተቸግረን ካለ እንደ ቤተሰብ እንልካል። ትልኪያለሽ? አዎ። እሱ ጋር ነው ችግሩ ያለው። ምንድን ነው አሁን አንቺ የፈለግሽው ታዲያ? ምክር እኮ እንዴት መያዝ እንደምችል ገንዘቡን። እሺ ሚውት አድርጊ። ለምን ሰው የደረሰበት ቦታ አልደርስም? ምን ላይ ነው መድረስ የምትፈልጊው? እቅድሽን ንገሪኝ እስኪ። ቤትን ጨርሼ እንደ ሰው መኖር፣ የሆነ ስራ ጀምሬ መኖር ፈልጋለሁ። ግን ብዙ አመት ሰራው እንደ እዛው ነኝ። እድሜሽ ምን ያህል ነው? 27 28። እሺ እስቲ ሚውት አድርጊና አዳምጪኝ። ሚውት አድርጊና አዳምጪኝ። አንደኛ ይኸውልሽ
ገንዘቡን እንዴት ሊያዘው ካልሽ የሆነ እግር የለውም ገንዘብ ገብቶሻል ወይ? አስረሽ ምናምን እንደዚህ በገመድ አስረሽ ምናምን እግር ኖሮት ወይ ሮጦ አይደለም የሚሄደው። ወጪሽንና ገቢሽን ማሰብ ገብቶሻል? ከዛሬ ጀምሮ አንቺውን ዝም ብሎ ነው የሚሄደው አልሽኝ እንዴ? እንዴት ዝም ብሎ ይሄዳል? ገንዘብ እግር የለውም። ለዛ ነው እኔ ደጋግሜ የጠየቅኩሽ ምን እያደረግሽ ነው ያልኩሽ። ቤተሰብ ቸገረኝ ሲሉኝ እልካለሁ አልሽ። በቃ እሱ ጋር ነው ፖይንት ያለው። ቸገረኝ ባሉሽ ቁጥር ምትልኪ ከሆነ የሆነ ነገር ግዢ ሲሉሽ እሺ ብለሽ ምገዢ ከሆነ የሆነ ነገር አድርጊ ሲሉሽ የምታደርጊ ከሆነ ያ ትክክል አይደለም። ዋጋ ያስከፍልሻል። መጨረሻ አጨብጭበሽ ነው የምትቀሪው። ገንዘብ ቀስ እያለ ነው ሲወጣ አታውቂው። እና እዛው የሆንሽው ምንድን ነው እምቢ ማለት ስላልቻልሽ እምቢ በይ ከዛሬ ጀምሮ። አሁን መለወጥ ትፈልጊያለሽ አይደል? ጠየቅሽኝ እኮ እንደ ሰው ቤቴን ጨርሼ መኖር አልሽ። ይሄ ህልምሽ ነው። ስለዚህ በዚህ ህልምሽ መደራደር የለብሽ። ይህንን ለመጨረስ ግዴታ ምንድን ነው ማድረግ ያለብሽ? እምቢ ማለት አለብሽ። ቤተሰብ ቸገረኝ ሲሉሽ ስሩ፣ ሰርታችሁ ብሉ፣ የሆነ ነገር አንድ ስሉ እንዲያድርጉ ማለት ነው እንጂ ገንዘብ የለም በቃ ነው ችግር አውሪባቸው ሲደውሉልሽ። ስራ እኮ የው ጠፋውን የሚያሰሩኝም ሰዎች ወደ ሌላ ሀገር ሄዱ፣ እስቲ ብር ፈለግ አድርጋችሁ ላኩልኝ፣ እዚህ ቤት ኪራይም ሲመጡ ያው ሰርቼ የምከፍለው ብለሽ ችግር አውሪባቸው። ችግር ስታውሪባቸው እነሱ ችግር የሚያወራባቸው ስለማይፈልጉ ደውለውም ገንዘብ አይጠይቁሽም፣ የት እንዳለሽም አያውቁም፣ ስምሽንም ይረሱታል። ታስጠያቸዋለሽ። በቃ በአጠቃላይ ምንም የማይሰጥ ሰው አይወደድም። ብቻ የሆንኩ ምናምን ብለሽ ደግሞ ያኔ ጭንቀት ውስጥ እንዳትገቢ። በቃ ትክክለኛ መስመር ላይ ነሽ። ህልምሽንና ፍላጎትሽን ለማሳካት እየሰራሽ እየተራመድሽ ነው ማለት ነው። ስለዚህ ገንዘቡን ትይዥዋለሽ። ሀገርሽ ስትሄጂ የቀረውን ቤትሽን ለመስራት የቀረሽን ሁኔታ ቁጭ ብለሽ ራስሽ ቆመሽ ታሰሪዋለሽ። ቤትሽን ስሩልኝም ብለሽ እንዳትልኪ፣ አሰሩልኝ ብለሽም እንዳትልኪ። ማቀሊጦ ነው የሚያደርጉሽ። ተናግሬያለሁ። ይቀመጥ ቤቱ ችግር የለም። ስሪ። በወር የምታገኘውን ለምሳሌ 1000 ብር የሚከፈልሽ ቢሆን ምሳሌ ነው የምነግርሽ። 900ን እያስቀመጥሽ 100ዋን ስለመጠቀም ማሰብ። ህልምሽን ለማሳካት ይህን ያህል ዋጋ መክፈል አለብሽ። 90% ሴፍ እያደረግሽ 10%ዋን ለመጠቀም እንደሆነ የሚያስፈልጉሽ ነገሮች እንደ የተለየ እንደው ችግር ካልተፈጠረ ህመም፣ የጤና ችግር ምናምን ከተፈጠረ አሁን ከዛ ውጭ ግን ሴፍ አድርጊው ገንዘቡ። ከዛ ምን ያህል ጊዜ እሰራለሁ የሚለውንም አቅጂ። 2 ዓመት ነው የምትሰሪው፣ በጊዜ ገደብ መቀመጥ አለበት። የምትቆይበትም ጊዜ 3 ዓመት ነው። ለምሳሌ 3 ዓመት ካልሽ በ3 ዓመት ውስጥ ምን ያህል ገንዘብ እንደምትሰሪ አስሊው አባዡ ቁጭ ብለሽ እንዲህ በተጠና መልኩ የምትሰሪ ከሆነ አታጠፊውም ገንዘብ። ሌላ አክቲቭ አላደረኩም እኔ። አካውንቴ ግን ብር ማስገባት ይችላሉ። ኦንላይን ነው በእንትን ፋይዳ መታወቂያ እሱ አልተጠቀምኩም። ችግር ያመጣል። የኔ አካውንት ካስገባው አሁን አክቲቭ አይደለም ማለት አክቲቭ ነው፣ ግን ፋይዳ መታወቂያ አንድ ላይ ካልተያያዘ ችግር ነው ይላሉ እኛ ኢትዮጵያ እኮ። አሁን አንቺ ሰው ሀገር ነው ማስገባት ትችያለሽ። አሁን አካውንት ውስጥ አሁን ለማውጣት ገብቶሻል? አዎ ማውጣት አልችልም፣ ግን ዋው ነገር አይደለሽ። ለምን ታወጫለሽ? ስትሄጂ ማያያዝ ያለብሽን ነገር ታያያዣለሽ። ማሟላት ያለብሽ ነገር ካለ ታሟያለሽ ስትሄጂ። አሁን ግን ዝም ብለሽ ማስገባት ትችያለሽ አካውንቶች ውስጥ፣ ችግር የለውም። እሺ እየሰማኝ አይደለም፣ ይቆራረጣል ትንሽ። አይሰማም? ይቆራረጣል ትንሽ። አሁን ይሰማኛል። ኔትወርክሽ ነው ከዋይፋይ ርቀሽ ማስገባት ትችያለሽ። ማስገባት ትችያለሽ። ማውጣት ነው። ለማውጣት ደግሞ ስትሄጂ ነው የምታወጪው። ስለዚህ ስትሄጂ ታስተካክዪዋለሽ። ችግር የለም ማለት ነው። ችግር የለውም።
እሺ እሺ አመሰግናለሁ። እሺ አመሰግናለሁ። ማስገባት እኮ ችግር የለውም ጋይስ። አሁን የሆነ ማያያዝ አለባችሁ እንደዚህ ዶክመንት ምናምን ከተባለ ለማውጣት ነው። ሰው ለማውጣት ደግሞ ስትሄዱ ነው። ገብቷችኋል? ሰው እንትን እንዳትሉ እሺ፣ እንዳትጨናነቁ እሺ። ሜምበር ሆኑ እስቲ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ወይም ሜምበራችሁን አድሱት። የጌሙን ቀን ንገረን የምትሉኝ በጣም ብዙ ሰው እየጻፈ ነበር ቅድም። ዛሬ ምንድን ነው ሚያዝያ 24 ይላል እኮ ያው እዛ ከላይ፣ ወይም ሜይ 2 አንድ ወር ይቀረዋል ማለት ነው። በሌላ አባባል የዛሬ ወር እንደማለት ነው። እሺ እንቀጥል። አስቀምጥላችኋለሁ እኮ ይሽን ሜምበር እንድትሆኑ። ሄሎ ሰላም ሰላም፣ አሌክስ ወንድሜ እንዴት ነህ? በሰላም አይ ምከረግ ደስ ስላለ እኮ የምር ክበርልን ኖርልን። እያዳመጥኩህ ነበረ። እኔ ለምሳሌ አሁን ያለሁት ሳውዲ ነው። እንትን የሆነ በስልኬ ላይ ሞባይል ባንኪንግ ከፍታልኛለች። እኔ ማግባት ለምሳሌ ማግባት እችላለሁ አይደለም። መጀመሪያ ኢትዮጵያ ላይ ያመጣው ደግሞ የራሴ አካውንት አለኝ፣ ግን በሱ ላይ ደግሞ ማተፋቷ የለበትም። ጅምርት ላይ ደግሞ ብር መጀመሪያ ኢትዮጵያ የነበርኩ ያስከፈትኩት ቀን ራሱ ፎቶ ሳይደረግበት ያው የሰጣችኝን ሴትዮ ችግር የለውም ማተብ ማይደረግ ማተብ አርጋ ፎቶን የለበትም፣ የኔ ፎቶ የለበትም። 100 ብር ያስገብቼበት መጥቼ ነበር እዚህ። እሱ ላይ ማግባት ይቻላል ወይስ ስልኬ ላይ በተከፈተው ላስቀምጥ? እንዴት እስኪ ንገረኝ። ቆይ ምንም አልገባንም። ኢትዮጵያ ላይ የነበርኩ ጊዜ የአካውንት ከፍቼ ነበረ። እሺ በዛ አካውንት ፎቶ ሳይደረግበት 100 ብር ነበረበት በዛ። አሁን እሱ ላይ ማግባት ይችላል ወይ እዚህ ያለሁኝ? አሁን ይሄ ጥያቄ የሚጠየቅ ነው። እኔ ማለት ነው ጥያቄ በምን ልጠይቅ ነው እንዴ? አንዳንዶች ጥያቄ እንዴት ልጠይቅ ነው እንዴ? ታዲያ አካውንት ከፍተሽ ከመጣሽ አካውንቱን የሰጠሽ ባንኩ ከሆነ በቃ እኮ ምንድነው ጥያቄ ያለው? በቃ ማስገባት ትችላለሽ። እኔ እንጃ። በዚህ አሁን ስልኬ ላይ ከፍታልኛለች፣ ግን ሲሄድ እንዴት ማውጣት እችላለሁ ብዬ እኮ ነው እንትን ያለኝ። ስትሄጂ ይኸውልሽ ባንኩ ጋር ትሄጂና እንዴት ማውጣት እችላለሁ ስትያቸው እንዴት ይነግሩሻል። አሁን ፎቶ የለውም ሳይሆን ዋናው አካውንት ተሰጥቶሻል። ፈርመሽ ነው የከፈትሽው አይደል? አካውንቱ ፈርሜ ነው የከፈትኩት። በቃ ሌላ ምንም እንትን የለም። እሺ በቃ አመሰግናለሁ። ጋይስ የባንክ ኤጀንት እኮ አይደለሁም እኔ ጎበዝ። እኔ አሁን የባንክ ኤጀንት አሁን ፓይለት ነው በቅርቡ የምታረጉኝ። ኢትዮጵያ አየር መንገድ እንዲህ አይነት ነገር ገጥሞኛል። ምን ታስባለህ ጎበዝ? ባንክማ መማር አለብኝ በቅርቡ። ባንክ እንዴት ነው ነገሩ? እሺ እንቀጥል እስቲ። ቀጣይ ጥያቄ ደግሞ እንደሚሆን አንተ ጠብቀኝ። እንግዲህ የምመልሰውን መልስ። ሄሎ ሰላም፣ እንዴት ነህ አሌክሶ? ሰላም፣ እንኳን ደህና መጣሽ። እግዚአብሔር ይመስገን ደህና ነህ? ድምፅሽ ርቋል። ድምፄ ስለፈራው ነው ብዙም ማለት ምንድን ነው የምትፈልጊው? ወሬ ብዙ አልችልም፣ ግን በቃ ምክርህን ፈልጌ ነው። እሺ፣ ግን ኤርፎን ነው የምትጠቀሚው? አይ ኤርፎን አልጠቀምም። ጮክ በይ፣ አይዞሽ፣ አትፍሪ። ምንም ግድ አይሰጠውም። ከትልልቅ ሰው ጋር ማለት ከሚያውቅ ሰው ጋር አውርቼ አላውቅም። አይ እንደው ማውቅ ሰው ነኝ ብለሽ ነው? እንደው እስኪ ንገሪኝ። የምሬ ነው። ታስገባኛለህ ብዬ ራሱ አላሰብኩም። ትናንትም ገብቼ ነበር፣ ግን ደንግጬ ነው የወጣሁት። ችግር የለውም። እሺ ንገሪኝ። ልናገር የምችለው በቃ ሰው በጣም አምናለሁ፣ ግን የማምናቸው ሰዎች በጣም ይጎዱኛል። ግን ሰው ማመኔን እንዴት ማቆም እችላለሁ? ምንድን ነው ያጋጠመሽ? እስኪ ምን እንደዚህ
ረዥም ነው ግን በቃ ይሄ ባጭሩ በቃ ሰው አምናለሁ፣ ግን ሰዎቹ በጣም ነው የሚጎዱኝ። አይሽ እኮ ንገሪና፣ አሁን እንዲገባን ምንድን ነው ምን ተፈጥሮብሽ ነው የሚለው። አሁን ዝም ብሎ በጣም ሰው አምናለሁ ከሆነ አትመኝ ብለን እንድናልፈው፣ ግን ምንድን ነው እያገጠመሽ ነገር? በቃ ማለት እኔ ለራሴ የነገሩኝን በቃ ያን ነገር የነገሩኝን ነገር እውነት አድርጌ ነው ለራሴ የምቀበለው። ግን ያ ሰው በቃ ለውሸት ነው ከአንተ ህይወት ላይ የሆነ ነገር ፈልጎ ወይ ጥቅም ፈልገው ወይ የሆነ ነገር ፈልገው ነው እንጂ እውነት አይደለም ለአንተ የሚነግሩ። ለእኔ ግን እውነት አድርጌ ነው የምቀበላቸው። ከተቀበልኳቸው በኋላ ካመንኳቸው በኋላ ግን እነሱ ከኔ ህይወት ይሄዳሉ፣ ይወጣሉ። አንቺ ለምንድን ነው ስትቀራረቢ ከሰዎች ጋር ሁሉ ነገርሽን አሳልፈሽ መሰጪው? ለምንድን ነው የምትነግሪያቸው ሁሉንም ሚስጥርሽን፣ ሀሳብሽን? ይረዱኝ ነው የሚመስለኝ። ታውቃለህ ያደግኩት ብዙ ከቤተሰብ ጋር አይደለም፣ ብቻዬን ነው ያደግኩትና ከ12 ዓመት ጀምሮ ብቻዬን ነው ያደግኩት። አዲስ አበባ ነው ያደግኩት። የሀገር ቤት ልጅ ነኝ፣ ግን አዲስ አበባ ነው ያደግኩት። ግን በቃ የሚቀርቡኝን ሰዎች የሚረዱኝ ስለሚመስለኝ ብቸኝነት ስለሚሰማኝ እነግራችኋለሁ ማንነቴን። ግን የበለጠ ነው በቃ ጉድቶኝ የሚሄዱት። አይዞሽ እስቲ ሚዩት አድርጊና አዳምጪኝ። አሁን ምን መሰለሽ፣ አሁን አንደኛ ከሰዎች ጋር ስትቀራረቢ አሁን ይሄንን አርሚው። አሁን የምነግርሽን ነገር የአንቺ ችግር ምንድን ነው? የሚረዱኝ ስለሚመስለኝ ማንም አይረዳሽም። ሚስጥርሽን ስትናገር የውስጥሽን ድክመት አድርገው ነው ሰዎች የሚቆጥሩት። እዚህ ጋር ሰዎች እኔ ሊጎዱ የማይችሉት እኔ መጎዳት የማልችል ሰው ስለሆንኩ አይደለም፣ ወይ ብረት ስለሆንኩ አይደለም፣ ወይ የሆነ ምንም የማልሆን ወይ መንፈስ ስለሆንኩ አይደለም። ስለ እኔ ማወቅ ያለባቸውን መጥኜ ነው የምሰጣቸው። ገብቶሻል? በመጠኑ ያው ሰው ትንሽ ሲያውቅ አወኩሽ ይላል። ያው አስቸጋሪ ትንሽ ስታሳውቂው አውቃታለሁ እሷ ምናምን ሊልሽ ይችላል። ችግር የለውም እሱ እኔ ምን እንደሚያውቅ ምን እንደማያውቅ እኔ ማውቀው እኔ ነኝ። ግን ለሰዎች መጥኜ ነው የምሰጣቸው ማወቅ ያለባቸውን ልክ እንደ መድኃኒት። በቃ ያን ያህል ካወቀ በቂው ነው። የሚያውቀውን ይዞ ሊፈራገጥ ይችላል ወይ ሊጎዳሽ ምናምን ክፉ ቀን ሲመጣ ምንም አያመጣም። ግን ሁሉ ነገርሽን የውስጥሽን ከተናገርሽ ሚስጥርሽን፣ እቅድሽን፣ አላማሽን፣ ያለሽን ነገር የሚሰማሽን ከተናገርሽ ሰዎች እንደዛው አይቀጥሉም። ይኔና ትጎጃለሽ። ነገ አጋጣሚው ሲያገኙ መምቻ ዱላ ነው የሚያደርጉት። እንዴት እንደሚያጠቁሽ ያውቃሉ። ጓዳ ጎድጓዳሽን ያውቃሉ። ሀሳብሽን ያውቃሉ። አንቺን ለመጉዳት በጣም ቀላል ነው የሚሆንላቸው። ስለዚህ ገደብ አበጂ። ከሰው ጋር ስትቀራረቢ ልክ ይኑርሽ። እንደው በአንድ ብርጭቆ ካልተጠጣን፣ በአንድ ብርጭቆ በአንድ ብረት ድስት ካልተቀቀለን አትበሉ። ከሰዎች ጋር ስትቀራረቡ ጋይስ የዛሬ እንደዚህ እፍ ብላችሁ አየር ላይ የምትከንፉት ነገር ነገ የዛሬ በጣም ወዳጃችሁ የነገ ቀንደኛ ጠላታችሁ ነው። በነገራችን ተጠንቀቁ። የምትናገሩትን ነገር፣ የምታሳዩትን፣ የምታወሩት በጥሩ ቀናት የምታደርጓቸው ነገሮች ነገ ማጣፊያው ነው የሚጠፋችሁ። ገብቷችኋል? ቁጭ ብላችሁ የሰቀላችሁትን ቆማችሁ እንኳን ማውረድ አትችሉ። አደም መግዛት፣ ራስን መቆጣጠር። ይህንን አድርጊ ከዛሬ ጀምሮ። ትምህርት ማለት ይሄ ነው። ይህን ደግሞ ካለፈው ህይወትሽ ኤክስፒሪየንስ መውሰድ ትችላለሽ፣ ከደረሰብሽ ነገር። ግልጽ ነው። ሚስጥራዊ ሆኝ። እሺ፣ መልካም ቀን። ሚስጥራዊ ሰው ሁኑ። አጓጉል አለው አትበሉ። ዋጋ ትከፍላላችሁ። እዩኝም በኋላ ደብቁኝ ያመጣል። ተግባባ? ቀስ ለሰዎች
ላሳዩትም መመጠን አለባቸው። ሄሎ ሄሎ፣ በር ጋር አትጋፉ። እስኪ በጣም ብዙ ሰው ነው ያለው። በቅደም ተከተል ነው እሺ እያስገቡ ያሉት። ለዛ ነው ግን አንዳንዱ ታብ ሲያደርግ ረድፍ ውስጥ ይገባል፣ ሰልፍ ውስጥ። ሄሎ ሄሎ፣ የለች ነክታችሁት እንትኑን ሪኩዌስት የሚለውን ነክታችሁት። አንዳንዶቻችሁ የላችሁም ሌላ ቦታ ሜምበር ሁኑ። እስቲ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ሄሎ